አባብዬ በርሶ መጀን መፍትሄ እንዲሰጡኝ ነው የመጣሁት። አሁን እኮ ነው ጉዱን የምሰማው እባክህ። ቤብ አለችኝ። ወይ እንጀራ የሚጋገረው ክሎክዋይዝ ነው ወይስ አንቲ ክሎክዋይዝ ማለት አልኳት። ግራ ገብቶኝ ወደ ቀኝ ነው ወደ ግራ የሚጋገረው ማለት እኮ ነው። ምን ነው ግራ ገባ? በንዴት ከፈለግሽ ትሪያንግልም አድርገሽ ጋግሪው። ፊቷ ላይ ፈገግታ እየታየ እሱማ የኢሉሚናቲ ምልክት እኮ ነው አለችኝ። ከአንቺ ኢሉሚናቲዎች በስንት ጣዕማቸው አልኩ በልቤ። ሰላም ምርጥያንስ ደናችሁ ይትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ለሞኖ ሉፒስ እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይጣማችሁ። ዛሬ ምን ለእናንተ እያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮ ደግሞ ሰው ገንጀርስ ላይክ ብታደርጉን ይረዳኛል ማለት ነው። ወደ ቪዲዮ ለኔ ብለኔ የማይሽን ዳይኔ እንደው ምን አይነቱ ወንድ አሰዳቢ ነገር! ወንድ አሰዳቢ ሳልሆን ወንድ አስከባሪ ነኝ። ዘመናዊ ወንድ። ምን አርጎ ነው ሚስት ተኝታ አንተ ኪችን ለኪችን መርመጥመጥህ ነው ዘመናዊነት? ደክሟት እረፍት ላይ ነች። ደስ እያለኝ እሰራላታለሁ፣ ምክንያቱም ዘመናዊ ወንድ ነኝ። ወይኔ ማዬ፣ ይሄንን አልጫ ልጅሽን ሄደሽ ጠይቀው ያልሽኝ ይሄንን ጉድ ሊያሰማሽ ነው አይደል? ወሬ ያለብሽ ማሬ። በቀይ ላርግልሽ? ባልጫ ይሁን ውዴ። መረቂ ኑራው? እሺ። ኧረ ተቃጠልኩ። እስከዛስ ጁስ ነገር ምን ልስራልሽ? ጁስ ሳይሆን አናናስ አምጣልኝ። እሺ እኔ ውድድ። እሺ አሁን ይሄ ያስተቻል ወይ ነው የምትሉኝ? እስቲ ንገሩኝ ኮሜንት ላይ። በቃ እንደዚህ ፏ ያልክ ባል ከሆንክ ትዳርህ ዘላለም በቃ አይቷል። እንዴት እንደምትወድ ራሱ ሚስትህ ደክሟ ስትመጣ ስትንከባከባት ነው። ዘመናዊ ወንድ እና ቢኒዬ ናፍቀኛል። ይቻል እንጂ ቢሰራ ምን ችግር አለ? ናናና ናፍቀኛል። ቢኒ እኮ ነው አብሮ አደግ ቤስት ፍሬንድ ሊጠይቀኝ የመጣ ነው። ቤስት ፍሬንድ የሚባል ነገር አይመቸኝም። አሰቢ ምን ሆነሃል ቤኪ? የሆንኩት የጌች ፍቅረኛ ቤስት ፍሬንድ ስትለው ከነበረው ጋር አይደል እንዴ ተጋድማ ያገኛት? ሊያ አረ ወዲያ ዘመናዊ ወንድ አይደለህ እንዴ? እዚህ ላይ ባህላዊ ነኝ። አጭር ጥያቄ፣ ከትዳር በኋላ ቤስት ፍሬንድ የሚባል ነገር አስፈላጊ ነው ትላላችሁ ወይንስ አለ? የዘመናዊ ባል ጥጉስ እስከምን ድረስ ነው? ፎሎ እና ሼር ያደረጋችሁ ሐሳባችሁን ኮሜንት ላይ አስቀምጡልን። ዘመናዊነት ባይዘዌ ትዳርህን ኢዚ ማድረግ ነው ባጭሩ ማለት ነው። ምንም ኮምፕሌክስ የሆነ ነገር ሳይደረግበት ትዳርህን ኢዚ እና ስሙዝ ማድረግ። ከዛስ የሆነ ሊያቆረፍደው ምናምን አሁን ቤስት ፍሬንድ የሚለውን ነገር እኔ ጠይቀኝ ካልከኝ እንኳን አይደለም ከትዳር በኋላ ከትዳር በፊት ራሱ ፍቅረኛ ምናምን እያለ ቤስት ፍሬንድ ካለች እንኳን ደስ አለሽ ከዚህ በኋላ you are officially single ብዬ እነግራታለሁ ማለት ነው። ገባሽ? እናንተ ምን ታስባላችሁ? ኮሜንት ላይ ምን ይሻለኛል? ምንም እኮ ጊዜው ራሱ እኮ መጥራት አንተ ገለኝ ነበር እኮ። በጣም ሶሪ I'm really sorry። ለራሴን ይዛ ሰልፍ 3 እጥፍ ሆኖብኛል። እዚህ ገፈትረኛል። ፋዘር እኮ ፈጠን ብለህ ፓሪስ ና ብለኝ ወደዛ እየሄድኩ ስለሆነሽ። ፓሪስ ፈረንሳይ ፓሪስ ያ ፍራንስ ፓሪስ። ያላሙዲ ልጅ ነኝ። ያላሙዲ ተቀየረች። ወገቤ ናዝኝ ወገቤ ያላሙዲ አይኔ ለምቆልጀልኩማ እጄ ዞር አላሙዲ አረ አይዞሽ anyone help 911 እጄ ዞራል። 911 አልፈልግም። ብር ነው የምፈልገው። ገንዘብ ይፈውሳል። ገባ? ኦኬ ስንት? ዲስኬ ተንሸራቷል። ኢትስ ኦኬ ስንት? 1000 ብር። ኦኬ ይቻላል። ችግር የለም። 2000 ብር ይቻላል። ችግር የለም። ማማ 100 ሺህ ብር። ኢትስ ኦኬ ይቻላል። እሺ ያልኩት ቆይ 20 ሚሊዮን 100 ሚሊዮን ወይኔ ካላጠራጣት አንዳንዴ በፊት ለፊትህ ወርቅ የሚመስል ነገር ስታገኝ በቃ ምን እንደምታረጉልህ ይጨንቃል። አባብዬ በርሶ መጀን መፍትሄ እንዲሰጡኝ ነው የመጣሁት። ከተመረኩ 6 ወር አለፈኝ። የምርቃት ቀን እንኳን ደስ አላችሁ የሚለውን ሙዚቃ ላንቀ እስኪሰነጠቅ ስሞዝቅ ላየኝ ከምርቃቱ አዳራሽ እንደወጣው ቀጥታ ስራ መቀጠር ነው የሚመስለው። የሥራ አጧን ላይፍ ልታያት ነው። ስራ ፍለጋ የተነሳ የእግሬ ውሃ ልክ በአንድ በኩል ማጋደል ጀመረ። የማረጋቸው ካልሲዎች እንዳለ ተረከዛቸው ላይ ተበልተው አለቁ። ያኔ ነበር
ስንመረቅ ለምን ጥቁር ጋውን እንዳለበሱን የገባኝ ስራ ስለማታገኙ ካሁኑ እርማችሁን አውጡ ማለታቸው ነበር። የሚገርም ፐርስፔክቲቭ አንተ እንድታዝን ነው። ጥቁር ያለበሱ ቀን እንደለመድኩት ስራ ፍለጋ አንድ ቢሮ ሄጄ ቁጭ ብያለሁ። ሰውየው ከገባው ጀምሮ እኔም ማውራት ትቶ ተሽከርካሪ ወንበሩ ላይ ሆኖ በኃይል እየሳቀ ስልክ ያወራል። ስራ ፍለጋ ከመኳተን የተነሳ ሰውነቴ በመክሳቱ ምናልባት አላየኝ ይሆን እንዴ ስል ጠረጠርኩ። ድንገት በሩ ተከፈተና የሆነ ቲቪ ቻናል ላይ ፕሮግራም ከምታቀርበው ልጅ የማይተናነስ ዳሌ ያላት ልጅ ወደ ውስጥ ገባች። ሰውየው ቆይ አንዴ እደውላለሁ ብሎ ስልኩን ዘጋውና ከተቀመጠበት ተነስቶ እንኳን ደህና መጣሽ ብሎ ሞቅ ያለ አቀባበል አደረገላት። ሁኔታውን ላየ የሆነ የሀገር መሪ እንጂ አንድ ግለሰብ የሚቀበል አይመስልም። ጉንጭ ለጉንጭ ተሳሳሙና ቁጭ አለች። ሰውየው ፈገግ ብሎ መድሎና መገለል ቃለ ፎርማሊቲ ያህል ዝም ብለሽ ሲቪሽን አስገቢና ስራውን መጀመር ትችላለሽ አላት ሙልቅቅ ባለ ድምጽ። ግን እኮ ምንም ይሰራ ልምድ የለኝም ስራውን ባልችለውስ አለችው። ማንም ከእናቱ ወር ችሎ ይወጣ የለም ቀስ እያልሽ ትለምጃለሽ አይዞሽ አላት። እሺ ተሾመ አለችው ፈገግ ብላ። አንቺ ደግሞ ስንት ጊዜ ነው በሙሉ ስም ያትጥሪም ብዬ ነው ብሎ ተቆጣ። ወይ ተሽዬ ለምዶብኝ እኮ ነው ይቅርታ አለችው። ብዙ ነገር አወሩና መጨረሻ ላይ ተነስታ ጨብጣው ስትሄድ መቀመጫዋን እያየ እንዴት ያለ ቆንጆ ሲቪ ነው ባክሽ አላት። ቴንኪው ብላ የተገላበጠች ከቢሮ ወጣች። አሁን ራት ይገባበዙና በቃ ሰውየው ወደ እኔ ዞረና እሺ ዮብ የትምህርት ማስረጃን አይቼዋለሁ የማዕረግ ተመራቂ ነህ ደስ ይላል በጣም አለኝ። እንደዚህ ካለኝማ ሊቀጥረኝ ነው በቃ በመጨረሻም ተሳካልኝ ስራ አገኘው ብዬ ደስ አለኝና አመሰግናለሁ አልኩት። ወዲያው ነገር ግን ስራው የ6 ዓመት ልምድ ስለሚጠይቅ ልንቀጥር አንችልም አዝናለሁ በጣም አለኝ። ከቅጽበት ደስታዬ ላይ ውሃ ቸለሰበት። እንደ ልጅቷ የማሳየው ቆንጆ ሲቪ የለኝ ምን ላርግ? ዶክመንቴን ተቀበልኩና ያዘንኩ ከቢሮ ወጣው። ገብቷል። የሷ ምን መሰለ ሲቪዋ 6 ዓመት የዳበረ ዳሌ ነው። አንተ 6 ዓመት የዳበረ ወረቀት ነው ይዘህለት የሄድከው። ምንም ፌር ያልሆነ ነገር ነው። ከጓደኞቼ ጋር አንድ ካፌ ቁጭ ብለን እያወራን ነው። ወይኔ ዮብ እሺ እኛስ ይቅር አንተ ግን በማዕረግ ተመርቀ መጨረሻ ስራ አጥነት ይሁን አለችኝ ሰብለ። ማዕረጉን አወቀው ያ ጥቁሩ ልጅ አለኝ ሚኪ። ማዕረጉ ነው ያ ሁሌ ከመጨረሻ አንደኛ የሚወጣው ልጅ። እሺ አልኩት። መርካቶ እኮ ያበደ ማከፋፈያ ከፍቶ ሚሊዮነር ሆኗል። አሁን ብታየው አታውቀውም። እንደውም ባለፈው መንገድ ላይ አግኝቶኝ ሻይ ጠጣ ብሎኝ 1000 ብር ሰጥቶኛል። የዛን ቀን የ1000 ብር ሻይ ፍለጋ ከተማውን ሳስሷልኩ ብሎ ሳቀ። ምን አለ በማዕረግ መመረቁ ቀርቶብኝ እንደ ማዕረጉ ደደብ ሆኜ በቀረው በየክፉኛ ተከዙ። መነገድ ያዋጣል እያላችሁ ነው። የሶስታችንንም ህይወት የሚቀይር አንድ ሐሳብ አለኝ አለች ሰብለ። ምን አልናት። ያው ይህ ህዝብ እንደምታውቁት ከሃይማኖተኝነቱ ባልተናነሰ ማፈንደድ ይወዳል አለች። ግራ ገብቶን እኔና ሚኪ ተያየን። ግራ እንደገባን ገባትና ማለቴ ያው ከእምነት ቤቱ ጎን ለጎን አባብዬ ቤት ምናምን መሄድም ይመቸዋል እና አልኳት ፈጠን ብዬ። እናማ ያው በቃ አንድ ክፍል ቤት ተከራይተን እሱን ስራ እንስረው ምን ታስባላችሁ አለችን። ሶስታችንም ተያየን። የጠንቋይነት ፕሮፖዛል አይ 3 በ4 በሆነ ክፍል ውስጥ እንደ ገጠር ሙሽራ መጋረጃ ውስጥ ተከልዬ ስራውን ጀመር ነው። ሰብለ ካዳሚ የሆነ ቡና ታፈላለች። ሚኪ ደግሞ ከሚመጡ ሰዎች መረጃ የተቀበለ ለኔ ያቀበለኛል። በአጭር ጊዜ ውስጥ ገበያችን ደራ። አመታዊ ግብርም ሆነ ንግድ ፍቃድ የማይጠይቅ ምርጥ ስራውን አገኘሁት። ቤት ውስጥ የማይመጣ አይነት ሰው የለም። የሰውን ክፋትና የጭካኔ ጥግ አየሁበት። እግዚአብሔር ሰውን በመፍጠሩ ተጸጸተ ሚለው ጥቅስ ወለል ብሎ ገባኝ። እግዚአብሔር በባህሪው የሚጸጸት አምላክ ሆኖ ሳይሆን የሰውን የክፋት መጠን የገለጸበት መንገድ ነው። የሆነ ቀን አንዲት ሴት መጣችና አባብዬ በርሶ መጀን መፍትሄ እንዲሰጡኝ ነው የመጣሁት አለች። እኛ ዘንድ ምንም መፍትሄ የሌለው ነገር የለም። ምንድነው ጉዳይሽ አልኳት። ጓደኛዬን እንዲያሳብዱልኝ ነው ጌቴ አለችኝ። ከዋልኩ እንዴ ምን አድርጋሽ ነው አልኳት። ምንም አላረገችኝም፣ ግን ዝም ብዬ ሳያት ተቀናለሁ። በቃ ታስጠላኛለች፣ እንድታብድ ፈልጋለሁ አለችኝ። ቀስ ብዬ
ምን አለ ችሎታው ኖሮኛ አንቺን ባሳበድኩሽ አልኩና እሺ ስልክ ቁጥሯን ስጪኝ በስልኳ ደግምባታለሁ ብዬ ስልኳን ወሰድኩና ሸኘኋት። እሷ እንደሄደች ልጅቷ ጋር ደውዬ እያንዳንዱን ነገር ነገርኳት። በሌላ ቀን ደግሞ የሆነች ሴት መጣችና መጋረጃው ፊት ለፊት ተንበርክካ አባብዬ የቀድሞ ፍቅረኛዬን ድጋሚ ወደ ህይወቴ ከመለሱልኝ እዚህ እርሶ ካዳሚውኝ ያገለግሎታለሁ አለችኝ። መሄድ ያለበትን እንሸኛለን፣ የሚመለሰውን እንመልሳለን። እኛ ዘንድ ምንም የማይቻል ነገር የለም። ለመሆኑ ግን ለምን ድጋሚ እንዲመለስ ፈለግሽ አልኳት። ይኸውልዎት አባብዬ ፍቅረኛዬ ስሙ ማለቴ የቀድሞ ፍቅረኛዬ ስሙ ኢዮብ ነው። ከዩኒቨርሲቲ በማዕረግ ነው ተመርቆ የጨረሰው። ነገር ግን ስራ በማጣት ከጫማው አልፎ ተረከሱ እስኪያልቅ ድረስ ነበር ሲኳተን የኖረው። እኔ ደግሞ ያከከም ያኖረኝ እንዳው እንዳልወድም በዛ ምክንያት ተለያየን አለችኝ። የራሴን ታሪክ ቃል በቃል አወራችልኝ። በመጋረጃ በኩል አጮልቄ ሳያት የቀድሞ ፍቅረኛ የማስተዋልናት ከዋልኩ። ድንጋጤን ተቆጣጥሬ ወደ ቦታ የተመለስኩና እና ታዲያ አሁን ለምን ድጋሚ ወደ ህይወትሽ እንዲመለስ ፈለግሽ አልኳት። አሁንማ ምን አይነት ስራ እንደሚሰራ እንጃ፣ ግን በጣም ቱጃር እንደሆነ ሰምቻለሁ። እሱን መልሰው የኔ እንደሚያረጉ ስለምተማመንበት እቺን እጅ መንሻ ሽቶ ሰጥቼዎታለሁ ብላ በሚኪ በኩል ሽቶ ላከችልኝ። ሽቶን ሳየው የሆነ ቀን ለልደቷ ተበድሬ ራሴ ገዝቼ ሰጧት ሽቶ ነው። ራሴን መቆጣጠር አቃተኝና አንቺ ቅሌታም ብዬ መጋረጃውን ገልጬ ወጣሁ። እዛው በተንበረከከችበት ሽቅብ እያየችኝ ኢዮብዬ አለችኝ። ምን አባሽ ላርግሽ የተቅለሰለሰች። እንደዚህ አይነት ስራ እኮ እንደምትሰራ አውቃለሁ። አባት ጋር ወስጄን ሳላስገባ እኮ ነው የመጣሁት። በእናን ሂዴኔ ፍቅር አለችኝ። ብልጥ ለመሆንና ነገሮችን ለመሸፋፈን ያደረገችው ጥረት ይበልጥ አናደደኝ። ጀበናውን ከምድጃው ላይ አነሳውና ቀስ እያልኩ ወደ እሷ ተጠጋው። ይከሰክስባል። ንስሐ ከመግባቴ በፊት እሷን ልክ ማስገባት ሳይኖርብኝ አይቀርም። አሁን እኮ ነው ጉዱን የምሰማው። እባክህ ጎን ለጎን ነው ያለችው ቅድም ስታወራ ጉድ እኮ ነው። በእርግጥ የተጋባን ቀን ቤተሰቦቿ ከልክ ያለፈ ደስታ ሲያሳዩ መጠርጠር ነበረብኝ። ማንም ቤተሰብ ልጁ ስታገባለት ይደሰታል። የእነርሱ ግን ልዩ ነበር። እናትየውማ እግራቸው ላይ ስፕሪንግ አለ እንዴ እስክል ድረስ እየዘለሉ ሰማዩን ሊነኩት ምንም አልቀራቸውም ነበር። በአጠቃላይ ሁኔታቸው እንኳን ወሰደልን አይነት ነበር። ጠርጥር በጣም ከጨፈሩ የሚስት ቤተሰቦች ጠርጥር። እሺ የተጋባን ሰሞን ትኩስ ፍቅራችንን እስክናጣጥም ድረስ ምግብ ውጪ ነበር የምንበላው። ደከመን ሰለቸን ሳንል ለ5 ወር ያህል ውጪ በላን። ከዛሬ ነገ ቤቢዬ የውጭ ምግብ ይበቃናል፣ እኔ ሚስት ቤት አበስልልሃለሁ ትለኛለች እያልኩ በጠብቅም ምንም የለም። ይህ ነገር በዚሁ ከቀጠለ አስጊ ነው አልኩና የኔ ቆንጆ የውጭ ምግብ ይበቃን አይሻልም? ቤት ኩክ ማድረግ መጀመር አለብን። ኩክ እንደውም ዛሬ ቤት ነው የምንበላው። እስቲ ሙያሽን ቀምስልሻለሁ አልኳት። በነገር ፊት እኔን ቀምሰ ጨርሰ ነው ሙያዬን መቅመስ ያማረ ነው ወይስ ገና ካሁኑ ጣም ያለቀብህ አለችኝ። ዝም በይ እስቲ ነገረኛ አልኳትና ሶፋ ላይ የነበረውን ትራስ ወርውሬባት ፓስታ ስሪልኝ እስቲ ዛሬ በጣም አምሮኛል አልኳት። ውይ አንተ ደግሞ ካልጠፋ ምግብ ፓስታ ያምራል። እኔ ደግሞ ሙያዬን የሚፈትን ነገር የምትለኝ መስሉኝ። ለማንኛውም በ5 ደቂቃ ውስጥ ነው ማደርሰው መጣሁ ብላ ተነሳችና ወደ ኪችን ገባች። ሙያሽን ልናየ ነው እስቲ። ከትንሽ ቆይታ በኋላ ብቅ አለችና ማሬ አለችኝ። ወዬ ፓስታው መረቅ ይኑረው ወይስ ደረቂውን? የመረቅ ፓስታ አለ እንዴ? ፓስታ ደግሞ በመረቅና በደረቅ አለው እንዴ? ነው ወይስ ጥብስ ስሪልኝ ያልኩሽ መስሎሽ ነው? አይ እኔማ እየበላ ድንገት ካነቀ መረቁን ፉት ትለዋለህ ብዬ ነው። ለራስ አስቤ እኮ ነው አለችኝ። አሬ ማበሉ ይገላል። የሆነ ቀን ደግሞ እንጀራ ልትጋገር ምጣድ ለኩሳ ቤብ አለችኝ። ወዬ እንጀራ የሚጋገረው ክሎክዋይዝ ነው ወይስ አንቲ ክሎክዋይዝ ማለት አልኳት ግራ ገብቶኝ። ወደ ቀኝ ነው ወደ ግራ የሚጋገረው ማለት እኮ ነው። ምን ነው ግራ ገባ? በንዴት ከፈለግሽ ትሪያንግልም አድርገሽ ጋግሪው
ፊቷ ላይ ፈገግታ እየታየ እሱማ የኢሉሚናቲ ምልክት እኮ ነው አለችኝ። ከአንቺ ኢሉሚናቲዎች በስንት ጣዕማቸው አልኩ በልቤ። እንደዚህም አይነት ሴት አለ ነው። እኔም አረመኝ። ከዕለታት አንድ ሁለት ደግሞ ገንፎ ስሪልኝ ብያት እናቴ እንዴት ያለች ባለሙያ መሰለች፣ ቆይ እሷን ጠይቄ እሰራልሃለሁ አለችና እናትየው ጋር ደውላ ላውር ላይ ያረገችው። ስልኩ ተነሳ። ማሚዬ እንዴት ነሽ? ደህና ነኝ ሊልዬ፣ እንዴት ነሽ? እንዴት ነው ትዳር? ቆንጆ ነው ማሚዬ። እኔ መልሽ ማም ገንፎ ልሰራ ብዬ እኮ ትንሽ ግራ ገባኝ። የፈላ ውሃ ውስጥ መጀመሪያ በርበሬ ነስንሽ እላዩ ላይ የገንፎ ዱቄት በነፋ ችግር አለው እንዴ? ለምንድን ነው በርበሬ ያስፈለገው? ቆጣ በለው ወይ ሊሊ፣ እንደው ስንት ጊዜ ነው የገንፎ አሰራር ማስተምርሽ? አሁን ሰለቸኝ አሉ። እኔም አይ እኚህማ ባለሙያ ደርባባ እናት ናቸው ብዬ ፈገግ አልኩ። ትንሽ ቆዩና ገንፎ ለመስራት ከሁሉም በፊት ሽንኩርት መላጥ ነው የሚቀድመው አላልኩሽም አሏት። ለካ በዘር ነው ጓራዬ ሲላት ተሰማኝ። ልይብስብስ እናት ትብስ በዘር ነው ገባ። ወርሳው እኮ ነው። ምን ታርግሷ? በተነሳውና ራሴ ለመረጋጋት መጽሐፍ ቅዱሴን ከመሳቢያ ውስጥ አውጥቼ ከፈትኩት። የሰው ልጅ በእህል ብቻ አይኖርም በእግዚአብሔር ቃል እንጂ ከሚል ጥቅስ ጋር ተፋጠጡ። ራስህን በመጽሐፍ ቅዱስ አጽናና እንጂ። ኧረ ዮባ፣ ኧረ እየተለየሽብኝ ነው አንቺ ግን ችሎታሽ በዛብኝ። ኧረ ለዮባ ያላችሁን ኧረ ክብራችሁን እስቲ ኮሜንት ላይ ፕሊዝ ፕሊዝ። ለማንኛውም ላይ ዘራ ስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁኝ አላልኩም፣ እንደተመቻችሁ ቪዲዮ ተስፋ አደርጋለሁ። ከተመቻችሁ ቪዲዮን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ፒስ አውት።